ያሳየሹ ቤት እዛው ነው የምትኖሪው? አዎ። ከትዳሬ መለያየቴ ጠቅሞኛል ብለሽ ታስቢያለሽ? በደንብ እንጂ። በዚህ ደረጃ ተቸግሬያለሁ የሚያሰኝ ነው ወይ? ለእንዳንቺ አይነቱ አይደለም ለድሃ ነው ቤት የሚሰጠው ይላሉ። ግን ትዳሬን ባልፈታ ኖሮ ተዋናይ አልሆንም ብለሽ ታስቢ ነበር? አዎ የምር በደንብ። ያለሁበት ቤት ቆርቆሮ ቤት ነው። አዎ አይቼዋለሁ። በጣም በማዳበሪያ የተሸፈነ ቆርቆሮ ቤት፣ በዛም ቀዳዳው ይታያል። አንድ ቀን የሰራሁት ስራ አመት ይታያል። እኔ ግን አመት አይደለም የምኖርበት የማገኘውን ገንዘብ። አውቶቡስ ላይ በምጠቀምበት ሰዓት እንዲህ እናንተም አውቶቡስ ላይ ትገባላችሁ ይሉሻል? ይሉኛል። አዎ እንግዲህ ከ30 በላይ ፊልሞች ሰርተሻል በትንሹ ያስባሉ። ሰው መስሎ የሰው አውሬ ክፉ እርኩስ ሰው አስጠግቼ ይኸው ለዚህ ዳረጉኝ። ባሌንም ገደሉብኝ፣ እኔንም እዚህ ጣሉኝ፣ ሜዳ ላይ ጣሉኝ። ትልቁ ደግሞ እንደውም ከባዱን የምለው አሁን እየታወቁ ማጣት ነው። አዎ የሚነረት ይደበድብሽ ነበር? አዎ እውነት እውነት። ተዋናይት ነሽ? አዎ ነኝ። ፊልሞች ትሰሪያለሽ? እሰራለሁ። የተከታታይ ድራማዎችን ትሰሪያለሽ? እሰራለሁ። ከተገኘ በዚህ ደረጃ እንዴት ኑሮሽ ሊወርድ ቻለ? አሁን ግን እኮ ቤት ለመስራት አይደለም አሳርህን የምትበላው፣ ለመብላት ነው አሳርህን በልቶ ለማደር። ታዲያ መኪና ለምን አትገዙልኝም አለች። ቅንጦት አይደለም ወይ? መኪና አልወጣኝም። እንዴት ሰራ የለ እንዴ? ብዙ ፊልሞች ላይ እናያታለን። እንዴት ይቸግራታል? አዎ እንግዲህ ቀበጥ አይነት ነገር ነው የምትመስይ። አይ በጣም ቀበጥም አይደለሁም። ቅናት የሚባል መጥፎ መንፈስ አለበት። ቅናት እኮ ፍቅርም ነው ይባላል። ኖ ያስታውቃል። በልጅነትሽ ምን አይነት ቆንጂዬ እንደነበርሽ ታስታውቂያለሽ። እናት በቁም እያለች ነው እናት መሆን የምትችለው። አፈር እናት ሆኖ ያውቃል? ዘመናዊ ልመና መጣ በሶሻል ሚዲያ። እንደዚህ የምትሰራ ሴት እንዴት እዚህ ቤት ውስጥ ትኖራለች ብያለሁ እኔ ራሴ። እዚህ ፈግቼ እንዲህ ለፍቼ የሰራኋቸው ስራዎች ጥሩ ኑሮ የሚያኖር አይደለም። እኔ ሰው ና ቤቴ ቡና ጠጣ ብዬ ለመጋበዝ እሳቀቅ ነበር። አሁንም በአውቶቡስ እሄዳለሁ፣ በሀይገር እሄዳለሁ፣ ከባሰን በእግሬ እሄዳለሁ። ምንም ችግር የለም። እኔ ቤት መስራት አቅም ስለሌለኝ ቤት መስጠት የሚችል አካል ላይ ይህንን ጥያቄን አድርሱልኝ ያልኩት። እኔ የምፈልገው ቤት ነው። አሁንም ቢሆን ሰላም ጤና ይስጥልን የሀሌታ ተመልካቾቻችን። ዛሬ በእንግድነት የጋበዝናት ቤዛዊት አያሌው ተዋናይትን ነው። እንግዲህ በሰሞኑ መነጋገሪያ የሆነ አንድ ጉዳይ አለ። የተለመደም ነገር እየሆነ መጣና እንግዲህ ስተውን እናውቃታለን። በጣም ብዙ ፊልሞች ላይ ስትሰራ እናውቃለን። እና ተቸግር ያለው አይነት ነገር አይተን እየሰራች ነው፣ ምን ሆና ነው ብለን መጠየቅ ፈልገን ዛሬ ጋብዝናት እና ቤዛ እንኳን ደህና መጣሽ። እንኳን ደህና ቆየህ። ቤዛነሽ አያሌው ሙሉ ስምሽ? አዎ። ተወልደሽ ያደግሽው ልደታ? አሁን የምትኖሪ ልደታ? አዎ። መጀመሪያ እስቲ አንዳንድ ነገሮችን እናውራ ወደ ዋናው ጉዳይ ሳንገባ። ትንሿ ቤዛ፣ ወጣቷ ቤዛ ምናልባትም እንግዲህ ህይወትሽንም ወደ ትዳር የቀየረው አጋጣሚ ምናልባት ወጣትነትሽ ነው ብዬ አስባለሁ። እና ልደታ ተወልዳ ያደገችው ቤዛ በልጅነቷ ምኞቷ ምንድን ነበረ? ያው በልጅነት ብዙ ምኞቶችን ትመኛለህ። ትልቅ ነገርን የሚጠላ ደግሞ የለም። ትልቅ ቦታ ተደርሶ እንኳን ለራስ ለሰውም ተርፎ የራስን ህይወት የመምራት ዓላማ በሁሉም ልብ ውስጥ አለ። እንደ ወጣትነት እንደ ልጅነት ህልም ማለት ነው። ያው እኔ እንደተናገርከው ቀድመህ እንደገለጽከው የተወለድኩት ልደታ ሰፈር ነው። ልደታ ሰፈር የተወለድኩት እነ ደሳለኝ ኃይሉ እነሱ እነ ደረጀ ማነው? ደረጀ ኃይሌ አይደለም፣ ደረጀ ኃይሌ ሰንጋተራ ነው። ሀብቴ እሱ ዲያፍሪክ ነው። አዎ፣ እነ ሀብቴ እነ አበበ ባልቻ ባለበት ሰፈር
ትልቁ አክተር ባለበት ሰፈር የተወለድኩ ነኝ። ቀበሌያችን ይለያይ እንጂ ልደታ በሚለው ይጠቃለል። የአራዶቹ መንደር ይባላል። አራድነት ሳይሆን የሰራተኞች የአራዶቹ መንደር ይባላል ልደታ። ብዙ ጊዜ እንግዲህ ሲነሳም ሲወራም ምን ሆነ ነው እኔ እኮ የልደታ ልጅ ነኝ የአራዶቹ ሰፈር ልጅ ነኝ ሞኝ ነኝ እንዴ እኔ ልታታለል የምትፈልገው አውቄ ነው እንጂ ዝም ያልኩ ይባላል። ንቃት ያለው ሰፈር ነው። ድብድብም ይሄዳሉ ወደ ቄራ። አዎ በወቅቱ በድሮ አሁን እንደሱ የለም። አሁን ሰላም ነው። ድሮ ነበረ የሆነ ስም ሰጥተው የየራሳቸውን የማፊያ አይነት ስም ሰጥተው የሚያዩት የህንድ ፊልም አይደለ? ድሮ የህንድ ፊልሙን ሲተረጉሙት ማለት ነው። ጉርምስና በቃ ወደ ቄራ ይሄዳሉ፣ ድብድብ። አዎ ብዙ አለ ግሩፕ እንትን ብለው ድሮ ነበር። አሁን ግን እንደሱ የለም። ያኔ ነው በዛ ወቅት ልጅነት ነበረኝና ያንቺ ፍቅረኛም የመጣው አይደለም። ያ ልጅነት ጊዜ ነው። እኔ ታላላቆች ምን አይነት ልጅ ነበርሽ? እኔ ያው ሳይለንት አይነት ነኝ። አይመስለኝም። ብዙም ማለት ነገር አሁን ነው ይሄ የመጣው። ግድ የለህም። ምናልባት እንግዲህ ከምትሰሪው ካራክተር ተነስቼ ዝም ብዬ ሳስበው ቀበጥ አይነት ነገር ነው የምትመስይ። አይ በጣም ቀበጥም አይደለሁም። ያው የመጀመሪያ ልጅ ነኝ ለቤተሰቤ። የተወለድኩትም ያው ልደታ ሰፈር ነው። በወቅቱ እንዳሁኑ ኬጂ የሚባለው የትምህርት ቤት አይነት ስላልነበረ የኔታ እያስተማሩን። አሁን የደሳለኝ አባት እሳቸው ጋር አይደለም፣ እሳቸውም መምህር ነበሩ። አርቲስት ደሳለኝ ኃይሉ እሳቸውም ቄስ መምህር እንደነበሩ በአንድ ጊዜ ከሱ ጋር በነበረን ቆይታ ነግሮኛል። አዎ እኔ ግን ሰፈራችን ለግቢያችን አቅራቢያ የሆነበት ግቢ በሳጠራ ከልለው የእንጨት የጣና አግዳሚ እንዲህ ወንበር ሰርተው ብዙ ህፃናትን ሰብስበው የሚያስተምሩ የማርያም ጊዜ ስሙኒ እየተዋጣ። አዎ ስሙኒ ዳቦ ያው ቤተሰብ የሰጠህን ሳንቲም ተቀብለህ ቆሎና ዳቦ ተገዝቶ ለማርያም ምስጋና ነው እንጂ የዛን ቀን ትምህርት የለም። እንደ ጸበል ጸዲ ሁላችንም በዛ እድሜ ላይ የነበሩ ሰዎች ያለፍነው ነው። ወደ ቤትም ይዘን ሄደን ከበረከቱ የምናሳትፍበት ዘመን ነበር ያኔ እና ከሀሁ እስከ የሀሁ ላይ ያሉትን አቦጊዳንና ዮሐንስ መልእክተ ዮሐንስን ከጨረስኩኝ በኋላ ወንጌል ነው። ከወንጌል ቀጥሎ ደግሞ መዝሙረ ዳዊት ነው። መልእክተ ዮሐንስን ከጨረስን በኋላ ወንጌል፣ ከወንጌል ደግሞ መዝሙረ ዳዊትን ነው የምንደግመው። ያዛ ጊዜ ትንሽ ንቃት ስለነበረኝ ብዙ ነገሮችን ቶሎ የመቀበል እድሉ ስለነበረ ትምህርት ቤት ቶሎ ነው የገባሁት። ከዛ መልመጃ የሚባል ክላስ ውስጥ ገባሁ። ፍሬህይወት ቁጥር 1 የተማርኩት። ከዛ መልመጃ እስከ 8ኛ ክፍል ካጠናቀቅኩ በኋላ ሽመልስ ሀብቴ ነው የገባሁት። አዎ ሽመልስ ሀብቴ በጣም የታወቀ ትምህርት ቤት። አዎ እስከ 12ኛ እዛ ተማርኩኝ። ከዛ በኋላ ያለው ጨርቆስ ያለው ትምህርት ቤት አዎ 2ኛ ደረጃ። ከዛ በኋላ ነው እንግዲህ። በስንት ዓመትሽ ነው ያገባሽው? በ20 ዓመት ሞልቶሻል? 20 ዓመት ሆኖ። ቤተሰብ የከለከለሽን ባል ነው ያገባሽው? ታይቅርብሽ የተባልሽ? ያው ቤተሰብ ያንተን ጥሩ መስመር ስለሚፈልግ ራስን ችለህ በራስህ። ለምንድን ነው ያሉሽ? ያውቁታል? አይ በፍጹም ሰፈራችንም አንድ አይደለም እንጂ በሰፈርም ደረጃ አንድ አይደለንም። ያው የሚያስተዋውቅህ አንድ የሆነ ቦታ አለ። ተዋወቅን። ከሩቅ ሁኔታ አይተው የድሮ እናቶች የሚመቻቸውና የማይመቻቸው ነገር አለ። የድሮ እናቶች የሚያዩበት የራሳቸው አንግል አለ። ከሩቅ ነው ያሳየዋት ለእናትሽ? አዎ በሆነ አጋጣሚም ቀርባ አየችው። እኔ ግን ተይ እያልኩሽ ነው አልሰማ አልሽኝ እንጂ የሚለው አስተያየት ሲሰጠኝ የሰው ልጅ ይቀየራል። የሰው ልጅ የጊዜ ሁኔታ የሆነ ነገር ምን ባህሪ ነበረበት? መጠጥ ወይ አይደለም፣ ሱሰኝነት ወይ ክፉ ቅናት የሚባል መጥፎ መንፈስ አለበት። ቅናት እኮ
ፍቅር ነው ይባላል። ኖ እንደዚህ አይነት ቅናት ፍቅር ባይሆን ጥሩ ነው። ይሄ የሰውን ፊት በቡጢ የሚነርት ይደበድብሽ ነበር? አዎ በእውነት እኔ ደግሞ ልጆች ሲኖረን የልጆች ፍቅር ይቀይራል የሚል አስተሳሰብ ካላቸው ሞኝ ሴቶች አንዷ ስለነበርኩኝ አይ ትክክል እኮ ነሽ። ሞኝነትም አይደለም ትክክል ነሽ። ምናልባት ሰው ልጆች ሲወለዱ ይቀየራል ብሎ ያስባል። አሁን ለምሳሌ ወተትን ነጭ ነው ብለህ ስታስረዳ አይደለም ጥቁር ነው ብሎ ከሚሟገትህ ሞገደኛ ሰው ጋር እንዴት አድርገህ ነው ህይወት የምትቀይረው? መጀመሪያ ላይ ያው ጓደኝነት ይኖራል አይደል እንዴ? በጓደኝነት ጊዜ አታውቂም ይሄን ባህሪ? አውቃለሁ። ይቀየራል የሚል አስተሳሰብ ነገርኩህ እኮ። ያው ቤተሰብ ተይ ሲልሽ አንቺ ደግሞ በቃ ያው ፍቅርም ይኖራል ወጣትነትም ያው ይቀየራል ብለሽ ይቀየራል የሚል እምነት ነው። የተወሰኑ የልጅነት እድሜን የበሉብኝ ማለት ነው። ቁንጅናም እኮ ነው እንግዲህ ያስተዋውቃል። በልጅነትሽ ምን አይነት ቆንጂዬ እንደነበርሽ ታስታውቂያለሽ። አሁንም አለ እንግዲህ ያው እግዚአብሔር የሰጠኝን እውነት ነው ተፈጥሮ አትስጠኝ ብዬ መመለስ አይቻልም። እውነት ነው ተፈጥሮ ነው። ነገር ግን በኋላ ላይ እናትሽ ያሉት ሆነ። ተለያያችሁ? ተለያየን። በብዙ ትዕግስት ጠብቄያለሁ። በእርግጠኝነት ነው እንድጸጸት አላረገችኝም። ዝም ምን ያለችኝ አሁንም እናትሽ አለች። እግዚአብሔር ምናልባት ልጅ ተወልዷል፣ 2 ልጆች ወልዳችኋል። ለማስታረቅ አልሞከሩ? አይ ይሄን ውስጥ አትገባም። ድሮ እኔ ነኝ ወይ አብራችሁ እንድትሆኑ ያረኩትና አሁን ምን አይነት እንትን እላለሁ። ምክንያቱም እኔም ደግሞ አልፈለኩም። እስከ መጨረሻዋ ስቴፕ ጠብቄያለሁ። የራሴ የሆነ የትዕግስት መጠን አለ። ሰው የተሰጠው የራሱ ወደዚህ ሙያ ከገባሽ በኋላ ነው የተለያያችሁት? አይደለም፣ ሳልገባ ምናልባት ብዙ ጊዜ እናቶች የቤት እመቤት ነበር። ብዙ ጊዜ የተለያዩ አርቲስቶችን በተለያዩ ጊዜ ኢንተርቪው ቃለ ምልልስ አደርግ ይሄን እንደዚህ አይነት ገጠመኞች አሉ። ባሎቻቸው እንዲተውኑ አይፈልጉም እና ባሌ በጣም ደስተኛ አይደለም፣ እንድተውን አይፈልግም፣ ባሌ አስቁሞኝ ነበረ የሚሉት ነገር አለና እኔ ምናልባት ይሄ ወደ ቅናት የከተተው ከሆነ ብዬ ነው። አይደለም። ይሄ ጭራሽ ከሱ ጋር ሲሆን ምንም አይነት ስራ የለኝም። መደብደቡ ሰልችቶሽ ነው የተለያየሽው? እሱም ብቻ አይደለም፣ በቃ አላስፈላጊ የሞራል የሚሰብሩ ቃላቶችም አሉበትና ከማይለወጥ ሰው ጋር እድሜም ከመጨረስ ይሄ ራሱ አባቶችም ይናገራሉ። ሰውን እንዲለወጥ ትመክረዋለህ። አይ ብሎ ያልተመከረና ያልተገራ ሰው ትተዋለህ እንጂ የራስህን ጊዜ የምታቃጥልበት ምክንያት አይኖርህም። የራስህን ጊዜ አቃጥለህ ያን ሰው ይለወጣል ብለህ ስትሟገት ራሱ ኃጢአት ነው፣ ነውርም ነው። ልጆቹ በወቅቱ ማስታረቅ አልቻሉም ወይም ደግሞ ህፃናት ናቸው ያኔ። አዎ ህፃናት ስለነበሩ በወቅቱ እኔ እነሱ በማይረቡ ሀሳቦች እየተጨቃጨቅንም እየተሟገትንም አላስፈላጊ ቃላቶችንም እየሰማሁ አልፎ ተርፎ ደግሞ የሚያሳየኝን ዱላዎችንም ችዬ 10 ዓመታትን አለፍን። እሺ ከ10 ዓመት በኋላ ግን ይሄ ሞኝነት ይሆናል፣ እስከ ሞት መጠበቅ ማለት ነው። በወቅቱ ደግሞ ባል ሚስቱን ሚስት ባሏን እንደዚህ አረገች የሚል ዜናዎች የሚሰሙበት ወቅት ነበረ። አሁንም አለ፣ ብሶበታል። አሁን እንደውም ባሰ። ወቅቱ በዛን ወቅት እንዴ ይሄ መንፈስ እኔ ጋር መጥቶ እኔን ከሚያጠፋኝ ወይም ምን ያጥፍቼ ያላስፈላጊ ችግር ከመግባት ራሱን ዞር ማድረግ ጥበብ አይደለም? ይሄ ጥሩ ነው። ያው መላየት ምንድነው መሰለሽ፣ መላየቱ በጣም ግዴታ ከሆነ ከአቅም በላይ ከሆነ እንግዲህ መላየት ባይኖር ጥሩ ነው። አሁን ምንድነው መሰለሽ፣ አሁን እየመጣ ያለው ነገር በተለይ ሴት ልጅ የራሷን ቢዝነስ ደግሞ በኢኮኖሚ ከፍ እያለች ስትሄድ መጀመሪያ የምትጠላው ባሏን ነው ይባላል። አይ ይሄ ሞኝነት ነው።
እኔ በፍቅር ተንከባክቦ የያዘኝን ሰው እኔ እንዳድግ ከስር ጉልበት የሚሆነኝን ሰው እኔ ጥሩ ቦታ ተገኝቼ ለህይወታችን ብዙ ለልጆቻችንም መንገድ የሚያሳይ እርምጃን ስራመድ አብሮኝ የሚራመድን ሰው ለምን እጠላለሁ? እንዴት እጠላለሁ? በተለይ ይሄ አሁን ሲንግል ማም የሚለው ነገር የሚባለው ነገር በጣም እየበረከተ ነው። በጣም እንደ ወረርሽኝ ማለት ይቻላል። እና ምናልባት ከዛ እይታ ከሆነ ብዬ ነው። በተለይ ወደ ትወናው ከመጣሽ በኋላ መታወቅ ሲጀምሪ ነው አይደለም የታወቅኩት። እንደውም ከሷ በኋላ ከዛ ከፍቺ በኋላ ነው። ፍቺ በለው በቃ አብሮን ኖርን አብረን እናድጋለን የሚል ህልም ነበረኝ። ያ ህልም ግን አጉል ህልም ሆነ። ያልተቀበለው እግዚአብሔርም ያልተቀበለው እንደሆነ ያረጋገጥኩት በምን እንደሆነ ታውቃለህ? እኔ ከቤት አልወጣም። እንደ ድሮ እናቶች ቤት ውስጥ የሰጠኝን ያመጣውን ማኔጅ አድርጌ እንዳቅሜ ቤታችንን የምመራ አይነት ሴት ነበርኩኝ። ተጨቁኛለሁ ብለሽ ታምኛለሽ? ያ በመሆኑ ከቤት አለመውጣት ስራ ሰርቶ አለመግባት ያ እንዳለ ሆኖ ይሰማሻል? እንዳለ ሆኖ ያው እንደ ልጆች ቀለም ቆጥር ያለው 12ኛ ድረስ እንኳን የተማረ ያኔ ትንሽም ቢሆን ተላላኪነትና ጽዳት አያጣም አይደለ? በዛ ትምህርቱ ያንኑ አልሆነም በወቅቱ። እና ያው የመረጥኩት መስመር ትክክል እንዳልነበረ የገባኝ ውሎ አድሮ ከፍ እያለ ነው እንጂ የሚሄደው የሚቀንስ ነገር ለስራቱ ነበር አይደለም። እኔ ልስራ ልውጣ ብዬም አላውቅም። ታዲያ ለምን ይቀናል? ውጭ ካልወጣሽ እኔም አልገባኝ። እንዲህ አብረን እየሄድን ራሱ ለምን ሰው አየሽ ብሎ የሚናገርበት አንቺ አላየሽ እነሱ ካዩ እኔ እነሱን አይን አልሸፈን እኔ እነሱን አልጋርድ ለምን አየኸኝ ይባላል እንዴ? ሰው ምን ታይኛለህ ብለህ ትጣላለህ እንዴ መንገድ ላይ? እንደዚህ ነበር እሱ። በቃ ተጣልቶ ያውቃል ከሰው ጋር? አይ ከሰው ጋር አይደለም እኔ ነው እንጂ አንቺ ለምንድን ነው የሚያዩሽ? እኔ ብያለሁ እንዴ? እዩኝ እንዴት እላለሁ? እዩኝ እያልኩ እወጣለሁ እንዴ? ወጣ መንገድ ላይ አንቺም ሰርቀሽ ታዩ ሰሊለነ ማርያም። እኔ እንደዚህ አይነት ስትሬት ነኝ። በቃ እኔ እንደ ተለጎመ ፈረስ ባያስኩት ባመንኩት ስትሬት ነኝ እኔ። እንዲህ ብያለሁ። ልጆቹ አልተጎዱም በኋላ ላይ ቢጎዱ መለያየቱ ላይ ምንድነው የኔ ህግ የራሴ የሌላ ሳይሆን ማለት ነው። የኔ ህግ ምን ነበረ በወቅቱ? እናት በቁም እያለች ነው እናት መሆን የምትችለው። አፈር እናት ሆኖ ያውቃል? አያውቅም። ከሞተች በኋላ እናት ሆና ታውቃለች? አታውቅም። በህይወት እያለች ግን የልጆቿን መጎዳትም ሆነ የልጆቿን ጥሩ ነገር ላይ መድረስ ማየት የምትችለው ስትኖር። በተረፈ እኔ የሞተ ዘመድ አለ ብዬ አላምንም። እያለ ነው ዘመድህ በቁም እያለ ክፉንም ደጉንም መናቆሩንም መደሰቱንም መፋቀሩንም የምታየው በህይወት ስትኖር ነው። ከሞትኩ በኋላ አላው ከሞትኩ በኋላ ዘመድ መሆን አትችልም። ምናልባት አሁን ያለሽበትን ደረጃ ያውቃል? አዎ በደንብ ምናልባት ከብዙ አመት በኋላ ሁሉ ነገር ትቻለሁ እንታረቅ አጥፍቻለሁ ማሪኝ ቢልሽ ምን ትያለሽ? ይወጋ ቢረሳ የተወጋ ይረሳ ይላል እንግዲህ። ምናልባት የልጆችሽ አባት ነው እንደው ቢልሽ ምንድነው መልስሽ? እኔ ደምድሜ ጨርሼው የወጣሁትን ነገር ዞር ብዬ ማየት አልፈልግም። ምክንያቱም ምናልባት የባህሪ ልጄ ሞክራ ነበር። አንደኛው ልጄ ሞክራ ነበር። ስንት አመታቸው ነው ልጆቹ? አሁን 22 እና 24 አመት ናቸው። ትላልቆች ናቸው። አዎ አድገውልኛል እግዚአብሔር ይመስገን። በወቅቱ እኔ ስራ ሳይኖረኝ አይደለ የተለያየ ነው። ምንም ነገር አልነበረኝም አይደለ በወቅቱ። ሄጄ ማቃት አንድ ልጅ ለዛሬ አሳድሪኝ ብዬ ነበረ። ምሽት ላይ ወጥቼ የሄድኩባት ልጅ አላቃትም በወቅቱ። ኧረ ቤቴ እግዚአብሔር ነው ብላ አብራኝ አሳደረችኝ። 7 ቀን እሷ ጋር ቆይቼ
የቡና ወርድም ለቀማ የቀን ስራም ጉሊትም ምናምንም ሞካክሬ ያችን ሳንቲም አጠራቅሜ ለራሴ ትንሽዬ ቤት ተከራይቼ ህይወትን ራን እያደረኩ ባለበት ሰዓት የኃይሌ ጋርመንት የሚባል ድርጅት ሲገነባ ከቤዝመንቱ ከታች ጀምሮ ልጆች ነገሩኝና በአጋጣሚ መንገድ ላይ ተገናኝተን ሄጄ በመጠይቅበት ሰዓት እዛ ስራ የመግባት የቀን ስራውን የመግባት እድሉ አገኘሁ። ከዛ ከመሬት ከውስጥ ግሪል ይባላል። ግሪሉ ከሚተከልበት እስከ ላይ እስከ ሶሌታው እስከ ጣሪያው ድረስ አብሬ ቆየሁ። ከዛ ማሽኖች ሲገቡ እግዚአብሔር ይመስገን አለ በወቅቱ በህይወት ነበር። አሁን በህይወት የለም ባለቤቱ ኃይሌ የሚባል ሰው አለ። ከጣሊያን ነው የመጣው። ጣሊያን ብዙ አመት ቆይቶ ነው እዚህ መጥቶ ኢንቨስት ያደረገው ይሄን ድርጅት። እኔ እኮ ስራ መስራት እፈልጋለሁ፣ እንደው ስልጠናው ሌላ እየመዘገብክ ስትልክ እኔን እንዴት ዝም አልከኝ? እኔም እኮ እፈልጋለሁ፣ ሁሌ ባሬላ መሸከም አልፈልግም ብዬ ስለው ትችያለሽ አለኝ። ካልቻልኩ እኔ ራሴ እመለሳለሁ ላከኝ አልኩት። በወቅቱ ህንዶች እየመተው ነበረ ስልጠናውን የሚሰጡ። ሄድን፣ ስልጠናው ቦታ ፈቀደልኝ፣ ሄድኩኝ። ከሌሎች ልጆች ጋር አብረን ስልጠናውን እንትናልን ሰለጠንን። ከዛ በኋላ በእንግሊዘኛ ቢያወሩ በወቅቱ ሽርፍራፊ እንግሊዘኛ ስለሚገባኝ ተማርን። 1 ወር ነበረ ስልጠናው። ስልጠናውን ጨርሼ ወደ ድርጅቱ ገባው። ቀጥታ ስፌት መኪና ላይ ነው ቁጭ ያልኩት። ስፌት መኪና ላይ ስፌት መኪና ሰሪ ነበረ? አዎ የስፌት መኪና ነው ድርጅቱ። ጋርመንት ነው ኃይሌ ጋርመንት። አዎ እዛ ስፌት መኪናው ላይ ቁጭ አልኩ እየሰፋው። በወቅቱ ትንሽ ቀን ስራ እየሰራሽ ነው ልጆችሽን ያሳደግሽው? አይደለም ልነግርህ። እሺ ያንን የቀን ስራ ብር ምንም ነው ከቤት ኪራይና ከወዳ ያልፍ። ልጆችሽ ታዲያ የት ነበሩ? ያኔ አባታቸው ጋር ነበሩ በወቅቱ። እነሱ ጋር ጥያቸው ስትለያዩ አንቺ ተተሽ ወጣሽ? ይሄ ነው የወጣሁት። እነሱን ይዤ ለችግር እንዳይጋለጡብኝ እነሱን ይዤ መውጣት አልፈለኩም በወቅቱ። ከዛ ተነሳውና እየሄድሽ ታያቸው ነበር? ተደብቄ ትምህርት ቤታቸው እየሄድኩኝ አያቸው ነበር። ቤት መግባታችን ከወጣሽ በኋላ? አልፈልግም። እኔ ምን ላረግ እገባለሁ እዛ? ለምን እገባለሁ? ሲናፍቁሽ? እነሱን ትምህርት ቤት ሄጄ ያገኛቸዋለሁ። ምን ይሉሻል? ምን ይሉኛል? ያው አስጠንቅቋቸዋል እንዳታናግሯት ምናምን ብሎ አስፈራርቷቸዋል። እዚህ እኮ አይን የለውም አያይም እናንተ ካልነገራችሁት ብዬ ያው አንተም ብያለሁ በወቅቱ። ይሄ ከባድ ነው። አዎ ያገኘኋቸው ካገኘሁት ላይ የሚሆን አደረኩኝ። ለእናት ይከብዳል። አዎ ግን ደግሞ ያንን ለማድረግ መኖር እንዳለብህ እንትን የምለው እኔን ማስበውና ያው ሁሉ አለፈ። አሁንም ከአባታቸው ጋር ናቸው? አይደሉም፣ እኔ ጋር ናቸው። አሁን ወሰድሻቸው? ከዛ ኃይሌ ጋርመንት ጋር ከኃይሌ ጋርመንት ትንሽ በጀት አንሶኛልና ምናምን በሚልበት ወቅት ስራ ልንበተን አይደለ? ጊዜያዊ የስራ መፈለጊያ ጻፍልኝ ብዬ አጽፌ ፒኮክ የሚል ጫማ ቤት ገባሁ። ፒኮክ የሚለው ጫማ ቤት ገብቼ እየሰራሁ እያለ ደግሞ ትንሽ ሳንቲሞች እሱም ላይ ብዙም አይደሉም። ትንሽ ሳንቲም ጭመራ እዚህ ገርጂ የሚባል አካባቢ የዳሸን ጫማ ቤት የሚባለው ውስጥ እጄ ስሰራ ትንሽ ከፍታ አለው ሳንቲሙ። ከዛ በኋላ በደንብ ልጆቼን እየሄድኩ ማየት ጀመርኩ። ሳንቲም ሳገኘው ልጆቼን እየሄድኩኝ በሳምንት እየሄድኩኝ ቅዳሜ ከሰዓት ስንወጣ እየሄድኩኝ ያው እናት ትሪት እንደምታረገው ልጆችን ትሪት እያደረኳቸው ይመጣሉ። ያው ስለሚያቀምጣሉ ወይስ ቤት? እናቱ ቤት ነበሩ። እናቱ ቤት ስለነበሩ እየሄድኩኝ እናትን እንደምታረግላቸው ትሪት አድርጊያቸው የሚፈልጉትን ነገር አድርጌላቸው እቤቴ መለስ ነበር። እናቴ ጋር ነበርኩ በወቅቱና ከዛ በኋላ እንደገና እናቴ ቤቴ መግባት እድሉ ገጠመኝ በሆነ አጋጣሚ። ከዛ ሲሄድ እንደሱ እያደረኩ በነበረበት ሰዓት በመሀል ይሄኛውን ብር ሲያንሰኝ መርካቶ ውስጥ ጫማ የሚያሰፉ አሉ አይደለም?
እዛ ገባሁ በቀን ሂሳብ ማለት ነው። ኃይሌ ጋርመንት በተማርሹ ማለት ነው። አሁን እየዞርኩኝ ጫማ ቤቶችንም ጫማ ትሰፊያለሽ? ጫማም እሰፋ ነበር። አሁን መርካቶ ውስጥ አሉ ጫማ እየሰሩ የሚሸጡ እነሱ ጋር ገብቼ እየሰራሁ ባለበት ወቅት ከፍተኛ የራስ ምታት ህመም ታመምኩና ለህይወት የሚያሰጋ አይነት ራስ ምታት ታመምኩ። ከዛ የቅዱስ ሚካኤል ጸበል ተጠምቄ እግዚአብሔር ይመስገን አሁን ላለሁበት ቦታ ያበቃኝ የቅዱስ ሚካኤል ጸሎት ነው። እግዚአብሔር ይመስገን አሁን ዳንኩኝ። ሞቴም ታሻረና ወደ ህይወት መጣው። በመሃል ስራ መፍታት አልመጣም። ያ ሁሉ የምሰራው ስራ ቀረ አይደለ? ልጆችሽን ማየት አቆምሽ? ልጆቼንማ እንደምንም አያለሁ። አንዳንድ ዝም ሳንቲም ማለት ሲያጥር ምን ይዤላችሁ ሳንቲም ቢያጥርህም የሆነ ቦታ ለመሄድ የምትቀበለው ሳንቲም ይዘህ ትሄዳለህ አይደለ? እና ያው ልጆች ስለሆኑ ይጓጉና ይጠብቁሃል ስለምድህ የለ። እና በወቅቱ ታምሜ ከዳንኩ በኋላ በዛ ሰዓት ግን አንዷ ልጄ እኔ ጋር መጣለች። አንቺ ጋር መኖር ጀመረች? አዎ እኔ ጋር መጣለች። ተፈቅዶላት? ምን ፈልጋ ራሱ እሷን ወደ እኔ ያመጣት እንደሆነ መደላደልና ደህና እጅ ረጠብ ማለቱን እነሱንም መንከባከቤን ሲያይ ለሱ ፍላጎት ያለኝ ይምሰለው ወይም ደግሞ እኔን ከቤተሰቤ ጋር ልጄ ስትመጣ እስከ ልጅሽ አንፈልግሽም ብለው ከቤተሰቤ ጋር ሊያጋጨኝ እቅድ ይኑረው እግዚአብሔር ነው የሚያውቀው። ግን ልጅቷ መጣች በወቅቱ ትልቋን ወደ እኔ ያመጣት። አሁን 24 ዓመት ይሞላት። ወደ እኔ ያመጣት። ቢያመጣትም ቤተሰቤ ያልደበረው እናቴ ያልደበራትም እዛው ትምህርት ቤቷን መልቀቂያ አምጥቼ እዚህ አስተማርኳት። እግዚአብሔር ይመስገን ያቺኛዋንም በሩቅ እየተከታተልኳት ስለነበረ ያለውን የሁለቱን የእናትነት ፍቅር እንዲያገኙ በተቻለ መጠን እያደረኩኝ ራሴ ባለኝ መጠን ተጣጥሬ እግዚአብሔር ይመስገን እዚህ ደረሱ። ሰው ያልተነበበ መጽሐፍ ነው ይባላል ብዙ ጊዜ። ፊልም ላይ ስናይሽ፣ ድራማዎች ላይ ስናይሽ ይህን ሁሉ ችግር ይህን ሁሉ መከራ ያለፍሻት መስይ። ያው አንዳንዴ በራስህ ትክክል ባልሆነ መንገድ የሚመጡብህን ነገሮች እኮ ተጋፍጠህ ራስህ እንደገባህ ራስ መውጣት አለብህ። የሚገርም ነው። እና ከዳንኩ በኋላ ስራ ፈት ሆንኩኝ። ስራ ፈት ሆንኩኝ። በአጠቃላይ አይኔም መርፌ ማየት አቅም እንትን አለው እና ያው ጸበሌን እየተከታተልኩም እንትን እያልኩም በአጋጣሚ ማስታወቂያ ነበርኩ። ያ ማስታወቂያ ምን ይላል? ክፍለ ከተማችን የቲያትር እና የስነ ጽሁፍ የትወና ስልጠና ይሰጣል። ልደታ ክፍለ ከተማ ይሰጣል የሚል ሄጄ ተመዘገብኩኝ። እንዴ ማሚ ጮጮዎች ናቸው እኮ ትችያለሽ? ጊዜ ያለሽ? አለኝ ጊዜ እችላለሁ። መቅረት የለም አልቀርም። የት ለመሄድ እቀራለሁ? ካልሞትኩ በስተቀር አልቀርም አልኳቸው ሲመዘግቡኝ ማለት ነው። 3 ወር ስልጠና ንጉሱ ጌታቸው የሚባል እሱ ነበር ያሰለጠነን። 3 ወር ሰለጠንን። ብሔራዊ ቲያትር ተመረቅን። ቲያትሮች አሳይተን ትላልቅ ድርሰቶች አለው ንጉሱ ጌታቸው። እሱ ራሱ ትልቅ እሱም ሰፈሬ ነው በነገራችን ላይ የልደታ ሰፈር ሰው ነው ንጉሱ ጌታቸው። የልደታ ሰፈር ሰው ጎበዝ ደራሲ ነው። ብዙ ድርሰቶች አሉት። ያልታየ ሰው ማለት ነው። በሰው አይን አሁን እንደዚህ ብትነገር ማን ነው ብሎ ነው የሚጠይቁ። እሱ ብዙ ስራዎች ያለው የሌሎች ትልልቅ ሰዎችን መንገድ ስለማቀው ነው። የሌሎች ትልልቅ ሰዎች የታወቁትን ሰዎች መንገድ የዘረጋ ትልቅ ሰው ነው። በጣም ግን እሱ የነሱን ያህል አይታወቅም። ብዙ ጊዜ እኮ ይሄ ከታዋቂ ሰዎች ጀርባ ያሉ ሰዎች አይታወቁም። ግጥምና ዜማ የሚሰሩ ሰዎች በብዛት አይታወቁም። ዘፋኙ ነው የሚታወቀው። ትወናም ላይም እንደዛው ደራሲና አዘጋጆች ብዙ ጊዜ አይታወቁም። ማን ነው ብለው ሲጠይቁ ንጉሱ አባቴ ነበር የምንለው። እምትይው ማን ነው? ብዙ ጊዜ
አናቀውም ብለው ሲሉኝ እሺ ገመና ቲያትርን አይታችሁታል የቴሌቪዥን እዛ ላይ ደላላው ቅቤው ሆኖ የሚሰራው እንደገና ደግሞ ለማስረዳት ተቸገርሽ የፀሐይ መውጫ ነው የምን ድራማ ላይ ነው እንትና መኪና ይዞ ሲሄድ ግሩም ኤርሚያስ አታለው ማጅራቱን የሚመቱት የፀሐይ መውጫ ልጆች እሱ ነው እላቸዋለሁ ካያችሁት ፊልሙን ስራውን ብዙ ጊዜ ትወና ላይ አይገባም ከጀርባ ነው አንድም ልጆችን እያገተ ለእንትን የሚሸጥ ስራ ላይ አለው በቃ የተወሰነ ብዙ ትወና ላይ ብዙ አልሰራም ጎበዝ ደራሲ ነው ንጉሱ ጌታቸው ያልተዘመረለት በዛ አጋጣሚ ነው ወደ ትወና የገባሽው ሰለጠንኩኝ ልጆች ከኔ በልጠዋልና አስበሽ ግን አታቂም ተዋና ይሆናል አረ ህልሜ ነበረ የልጅነት ፍላጎት ውስጤ ነበረ ለምሳሌ እነ ሰራዊት ፍቅሬ እነ ያበራ ጆሮ ሽመልስ አበራ እነ ሽመልስ እነ አልማዝ ማናት የልጆች ቲያትር የምታሳየው አልማዝ ልመንህ እና አልማዝ ልመንህ አንድ ባች ነበሩ አይደል ተስፋዬ ሲማጋ ፋዘር ቤት የመጀመሪያዎቹ አልነበሩ ተስፋዬ አበበጋ የመጀመሪያዎቹ አልነበሩ ቴሌቪዥን ላይ ተማሪ የለም እንግዲህ ቴሌቪዥን ላይ ያያቸው ነበረ ድራማቸው የት ነው የተማሩት እንዴት ነው የሄዱት እኔ ብዙ መንገድ ዟሪም አልነበርኩም አሁን እንደውም ማወቅኩኝ መንገድ በዚሁ በስራዬ እንጂ ብዙ መንገድ አላውቅም ነበር ያው በቤተ ክርስቲያን ምናምን ጸበል ለመጠበቅ በሚሄድበት ሁኔታ አወቅኩኝ እንጂ መንገዶችን ብዙ መሄድ አልነበርኩም ግን ትዳሬን ባልፈታ ኖሮ ተዋናይ አልሆንም ብለሽ ታስቢ ነበር አዎ የምር በደንብ ትዳርሽን ስለፈታሽ ነው ተዋናይ ሆንሽው ከትዳሬ በኋላ ነው የልጅነት ህልሜ የተከሰተልኝ ከሱ ከተለያየሽ በኋላ ነው ባለያይ ኖሮ እዛው ቀር ነበር ወይ ሞት ነው ወይ መኖር ነው ከትዳሬ መለያየቴ ጠቅሞኛል ብለሽ ታስቢያለሽ በደንብ እንጂ በደንብ የጎዳኝም ያነሰብኝም ነገር የለም እኔ እግዚአብሔርን የህይወት መስመሬን አለማወቄ ነው ዘልዬ ገብቼ ብዙ ጊዜ ምሳሌ መሆን አለብን ይላሉ እና አባቶቻችን እናቶቻችን እና አሁን እንግዲህ ይሄ ነገር ሆኗል ከዛ በኋላ ነው አንቺ ወደዚህ ውስጥ የገባሽው ወደ ትወና ውስጥ የገባሽው ስለዚህ ትዳሬን መፍታቴ ዛሬ ላለሁበት የትወና ሙያ አብቅቶኛል ትያለሽ በደንብ ባትፋች ኖሮ እዚህ ሙያ ውስጥ ማትገቢ ከቀን ስራ እስከ ልብስ ሰፊና እስከ ጫማ ሰፊ ደረስኩኝ ይሄ ሁሉ የህይወት መስመሬ ነው ራሴን እስካገኝ ድረስ ያለፍኩት መስመር ነው አይደለም የታመምኩትም ደግሞ ለበጎ ነው ለክፋትም አይደለም እግዚአብሔር የሆነ ነገር ሊያደርግልህ ሲል ወይ በቁጣ ነው ወይ በፍቅር ነው አይደለም ራስን እንዲያስተካክል ይሄ ህመሙ ቁጣው ነው እንድታቀብ ነው ራስን ወደሱ እንዳደርግ ነው እንጂ ለክፋትም አይደለም አምላኬን እንዳውቀው የህይወት መንገዴ ከሱ ጋር እንዲሆን ላደረገው አስተዋጽኦ ነው ህመሜ እንጂ ሊጎዳኝ አይደለም ምክንያቱም እኔ በራሴ ነገሮችን የማግኘት ግልቢያ ላይ የነበርኩን ሰው ያይ በኔ መስመር ነው ህይወትሽን የምታገኙ ብሎ ስላሰበ ነው የታመምኩትም እንጂ ይጎድቶኝ ነው ብያለ አጥብም ያመመንም ጥሩ ነው እንግዲህ ሰው ያመነበትን አይደለም የሚኖረው ሰው ያመነበትን ነው የሚኖረው እንግዲህ መላየቱ ባይኖር ጥሩ ነበር እንደኔ እድገት ልንገርህ እንደኔ እድገት እንደኔ በቤተሰብ ውስጥ ሁለቱንም ፍቅር አገኝቶ እንደማደግ ህልሜ እሱ ነበር ግን አይደለም አልሆነም ምክንያቱም አንተ በመለያየትህ ብቻ እኮ አይደለም ልጆችን የምትጎዳው አብረኸው እያሉ አንተና ባለትዳርህ ባለቤትህ መሃል የሚደረገው ነቆራና አላስፈላጊ ቃላቶች የልጆችን ጭንቅላት እንደሚመርዝ ታውቃለህ የሚገርም ነው ይሄም ሳትለያይም እኮ የልጆችህን ጭንቅላት ያቀነጭራል ጥሩ አይደለም ጭቅጭቅ ጸብ ያለበት ቤት በረከት ያሳጣል ሰላም ያሳጣል ፍቅር ያሳጣል የልጆችንም ህይወት ያበላሻል ገብቶሃል
መለያየቴ እነሱን ለመጉዳት አይደለም፣ እነሱን እንደገና ለማግኘት ነው። ምናልባትም ዛሬ ላሉበት ነገር የኔ አስተዋጽኦ አለበት ነው። በደንባው ያለኝን አቅም ተጠቅሜ በእግሬም ሆኖ እየሄድኩኝ እኮ አያቸዋለሁ። በእግሬም እየሄድኩኝ ትራንስፖርት እንኳን ባጣ እናት ነሻ እንዴ ቀላል በእኔ ምክንያት እኮ ነው የመጡት እዚህ ምድር። የሚገርም ነው አይደለ እንዴ? እዚህ ምድር ሲመጡ እኔ ነኝ ምክንያቷ። መልካም እንግዲህ ከ30 በላይ ፊልሞች ሰርተሻል በትንሹ ያስባለሁ። አዎ ሳይበልጡ ይቀራሉ። አዎ ለምሳሌ እንደው ይሄ ሰብለ ጊዜያዊ ርዕሱ ይመስለኛል። የሚገርም ትወና ነው የእውነት። አንድ ኤልሳቤት መልአኩን ታውቂያታለሽ? አዎ የሎሚ ሽታ ላይ እብዶና ሰርታለች። እንደውም እሱ ፊልም በደንብ አልታየም። የሚገርም ትወና ነው። ቂርቆስ ቤተክርስቲያን ውስጥ ነው የተቀረጸው። እብዶና የእውነት እብድ ነበር የምትመስለውና የሷ ትወና ይገርመኝ ነበረ። ከዛ በኋላ በዚህ ደረጃ ያንቺን ትወና ነው ያየሁትና ገርሞኛል። አንዴ አይተነው እንመለስ። እሺ ፍቅር የት አለ? የለም የለም። እናስታውሳት። እንዴት ነው የሰራሻት? ያው ስክሪፕት ይነበባል መጀመሪያ። ካራክተሯ ማን እንደሆነች ማወቅ አለብህ። ዝም ብለህ ካሜራ ፊት ቆመህ ልተውናት አትልም። እውነት ነው። የሴትዮዋ የነበረውን ነገሯን በራስህ ለማወቅ ትሞክራለህ። ከዛ ለምን እንዲህ እንደሆነች ደግሞ ማወቅ አለብህ። ስክሪፕቱ ላይ በሚገልጸው መሰረት የራስህን ካራክተር አናሊሲስ ማውጣት አለብህ። የራስህን ከዳይሬክተሩም ጋር ትነጋገራለህ። ይህ እንዲህ ባረጋት ቅር አይልህም፣ እንዲህ ብትሆን አይደብርህም ምናምን እና ያው ካሜራ ፊት ስገባ ደግሞ እቀየራለሁ አይደለ? አዎ አዎ። እንትን በተለይ አሁን ከመኮንን ላእከ ጋር እንደው ለምን እንደተቋረጠ ሁሉ አላውቅም። እንደው ርዕሱ አካሌና ልቤ አንተ ቆርቋሽ ቆሽማዳ ሽማግሌ ነው የምትይው። እስቲ በዛ መበሻሸቅ አለና የሚገርም ያው ብዙዎች ወደውታል። ሰዎች ለምንድን ነው እሱ የተቋረጠው እያሉን ነበርና በዚህ አጋጣሚ ይሄንን ዩቲዩብ ካየው መኮ ስራውን እንዲቀጥል እንዲበረታታ በዚሁ እንትኔን አስተያየት በጣም ጥሩ ስራ ነው። በጣም ወድጄዋለሁ። በዛው እሷን ካነሳን አይቀር እቺ ፌስቡኳ እሱ ሌላ ሰው ነው ያሰበው። እኔ ግን እሱ እንደሆነ አውቄበታለሁ። አሁን በሌላ ፎቶ ነው በፌስቡክ ጅንጀና ተቀጣጥረን መንገድ ላይ ልክ የተቀጣጠርንበት ቦታ ስንገናኝ ስንተያይ ያሳየሁት ሪያክሽን ለራሴም ያስቀኛል። በኋላ ላይ ሳየው እሱ ጎረምሳ እሱ እንደ ጎረምሳ እሱ የጠበቀውና እኔ አንድ አይደለንም። አንቺ ሚስቱ ነሽ ትጀነጅኝ ነበር። እና በወቅቱ አለ አይደለ እኔን ለማብሸቅ አንቺ እኮ አርጅተሻል፣ እኔ ብዙ መጥበስ እችላለሁ የሚለውን ስሜት አለው አይደለ? እሱ ነው እንትን ያለው ያሳየን በዛ ሰዓት። ሞኬዶ የሚገርም ተዋናይ ነው። በጣም በደንብ አጫውቶሻል። በደንብ ስራዎቹን ቆንጆ አድርጌ እንደሰራ ይመክረኛል። ተቆጥቶም እንትን ብሎም ይመክራል። አሪፍ ሰው ነው። አዎ ኦኬ፣ ምርጥ ሰው ነው። በተለይ ያቺ ኤሊፖፕ ይዞ ትንሽ ልጃገረድ ያገኘው ብሎ እንደዛ ነው። በሌላ ሰው ፎቶ ማለት ነው የጀነጅንሽ ፎቶ። ታዲያ የሚገርም ነው። ብዙዎቹን ስራዎችሽን እያየው ነበር። እንግዲህ ብዙ ስራዎች ሰርተሻል። በጣም በትንሽ ጊዜ ውስጥ እንደውም እድለኛ ነሽ ብዬ አስባለሁ። በጣም ቶሎ የወጣሽ በደንብ የሰራሽ ነሽ። ስራዎችሽም ደግሞ በቃ እስኪወደዱ ድረስ ደርሰዋል። ነገር ግን ይሄ ሁሉ ሆኖ ዛሬ በደንብ እንድናወራበት የፈለግነው ነገር ችግሩ ከየት መጣ? አይከፍሉም ክፍያው ብዙ ወይስ
ምንድነው አሁን በሁለት ነገር ነው ሰው ያየው ያለው ምን መጣ መሰለሽ ይሄ ዘመናዊ ልመና መጣ በሶሻል ሚዲያ ልጇ ያልሆነን ልጄ በረሃብ ሊሞትብኝ ነው አግዙኝ ብላ አካውንት የምትጽፍ ተቸግር ያለው ብሎ የሚያደርግ እንደዚህ የሆነ ነገር ሆንኩ ብሎ ሚለምን ትውልድ መጣ አንድ ምናቀውም አንድ ትልቅ አርቲስት አለ እንደዚሁ በቃ ስኳር ታማሚ ነኝ ያለ እንደዚህ በሶሻል ሚዲያ ዘመናዊ ልመና ሆነ ማንኳኳቱ ቀረና ማለት ነው ቤት ማንኳኳቱ ወይ ነው መንገድ ላይ መቆሙ ቀረና በስልክ ልመና ተጀመረ አሁን ወደዛ እየሄድን ነው ከዚህ አንግልም ያዩት አሉ ያንቺ እንዴት ሰራ የለ እንዴ ብዙ ፊልሞች ላይ እናያታለን እንዴት ይቸግራታል እንግዲህ ምትኖሪበትን ቤት ሁሉ ያሳየሽ የተቀረሽውን ቲክቶክ ላይ ከ100,000 በላይ ተከታይ አለሽ እና እንዴት ነው ቤዛ ቸገረኝ ብላ ወደ ህዝብ ይወጣችሁ መኪና ለምን አትገዙልኝም አለች ቅንጦት አይደለም ወይ መኪና አልወጣኝ እና ቅንጦት አይደለም ወይ ይሄ መኪና የሚባለው ታሪክ በፍጹም እኔ ልብ ውስጥ የለም እሺ እኔ ትራንስፖርት ራሱ ስጠቀም የምመርጠው ትራንስፖርት የለኝም አንድ ቦታ ስንቀሳቀስ አውቶቡሱ ሃይገሩም ታክሲውም እኔን የምፈልግበት ቦታ የሚያደርሰኝ ትራንስፖርት በሙሉ እጠቀማለሁ አንዳንድ ጊዜ ምን ይፈጠራል መሰለ አውቶቡስ ላይ በመጠቀምበት ሰዓት እንዴ እናንተም አውቶቡስ ላይ ትገባላችሁ ይሉኛል አዎ ምን ማለት ነው ምን ለማለት ፈልጋችሁ ነው እኔ ሰው አይደለሁም እንዴ ህዝብ አይደለሁም እንዴ እንዴት ለምን አልጠቀምም በመልበት ሰዓት እንዴ ሀብታሞች ናቸው የምትሰሩት ፊልም ሀብታም አያረጋችሁም እንዴ ይላሉ ሀብታም የሚያረጋው ማን ነው እኛን ተዋናዮቹን አይደለም አብዛኛውን ጊዜ ተዋናዮች ቢሆንም ይኸውልሽ እንደው እውነቱን እንነጋገርም ከተባለ ለምሳሌ ቲያትር አስቸጋሪ ነው ቲያትር 6 ወር ተጠንቶ ብዙ ጊዜ አሁን አርቲስቶች ቲያትርን የማይመርጡት ልፋት ስላለው ነው 6 ወር ሲጠና ክፍያ የለውም ወደ መድረክ ከመጣ በኋላ ክፍያው ትንሽ ነው ቲያትር በሳምንት አንድ ቀን ምሰሪ ከሆነ በወር ሲከፈልሽ እንደው 10,000 አይገባ 5,000 አይገባ ፊልም ሲሰሪ ወይ ደግሞ ሲሪያል ድራማ እኔ ተከታታይ ድራማዎችም ሊሆን ይችላል ሲትኮሞችም ሊሆኑ ይችላሉ ቀብድ የሚባል ነገር አለ ክፍያ አለ ብዙ ጊዜ እንደውም ኢንተርቪው ሲሰጡ ወይም ቃለ ምልልስ ሲሰጡ ምንድነው የሚሉት 100,000 ብር ተከፈላት 200,000 ብር ተከፈላት 300,000 ተከፈለው 500,000 ብር ተከፍሎ ነው የሰራውት 1 ሚሊዮን ብር ተከፍሎ ነው የሰራውት ይላሉ ፊልሙን ፕሮሞት ሊያደርጉ ሊሆን ይችላል ግን መከፈሉ አይቀር በዚህ ደረጃ ተቸግር ያለው የሚያሰኝ ነው ወይ ይሄ የብዙዎች ጥያቄ ነው እኔ ይሄ የጠራሃቸው የክፍያ መጠኖች በስም ነው ማቃቸው የምር መቤቴን በስም ነው ማቃቸው አትደራደሪም እኔ ብደራደርም የሚያመጡብህ እንደዚህ ስለሆነ ወጣ ወረደ እንደዚህ ሆኖ እንዲሆኑ አሁን እንዲህ ነው ያለው የፊልሙ ሁኔታ እንደዚህ ነው ታቂ የለ ከዚህም ተበድረን ነው ከዛም ተቆለቀተን ነው እንደዚህ ሆኖ ነው ይሄንን ስራ ልንሰራ እንዳንተው እኮ ነው ምናምን ያሰምጧል በቃላት እናት ደግሞ ብዙ ጊዜ አንጀቷ ዝቅ ይላል አይከብድም ለሰውም ግግም አትልም ከማጣትም ብለህ ደግሞ ትሰራለህ አሁን የሆነ የምትቸገርበት ሰዓት ብር እጅ ላይ የምታጠበት ሰዓት ሲመጡብህ በተገኘው እጄ ከማጣ እንደገና ሌላ ችግር ከሚፈጠርብኝ በዚህ ደረጃ ይሁን ብዬ ነው የምሰራው ምክንያቱም የራሴ የሆነ ነገር ቢኖረኝ የራሴ ሌላው ቢቀር ቤት እንኳን አሁን ቤት አይደለ ጥያቄ እኔ ብለው ለቤት ክራይም ራሱ አንዳንዴ ጭንቀት ሲይዘኝ
እንደው የሆነ ክፍያ ቆይቶብኝ ነውና ታገሽኝ እላለሁ የምትቀበለኝን ማለት ነው ችግር የለውም ምናምን ብላ የሰው ልጅ ስለሆነች እሷም ትረዳለች እውነት ቤዛ ያሳየሽው ቤት እዛው ነው የምትኖሪው? አዎ እውነት እመቤቴን እንዴ ዝም ብዬ ከየት አመጣዋለሁ ለቲክቶክ የተጠቀምሽው ነው የመሰለኝ ምክንያቱም እኔ ያልሆነውን ሆነ የሆነውን አልሆነ ተዋናይት ነሽ? አዎ ነኝ ፊልሞች ትሰሪያለሽ? እሰራለሁ የተከታታይ ድራማዎችን ትሰሪያለሽ? እሰራለሁ ከተገኘ በዚህ ደረጃ እንዴት ኑሮሽ ሊወርድ ቻለ ብዬ ነው እኔ እንግዲህ ኑሮ ከእጅ ወዳፍ ነው እንደገለጽኩት እንትን ላይ ሮጥኩኝ ሩጫዬ ፈቀቅ ሊልልኝ አልቻለም ኑሮው ደግሞ አሁን ያለንበት ኑሮ ከፍ እያለ እንጂ ዝቅ እያለ አልመጣም በድሮ ያኔ ልጆቼን በወለድኩበት ሰዓት ያኔ በነበረው ሰዓት ቢሆን ይሄ ክፍያ ይሄ የማገኘው ገንዘብ ሀብታም እኮ ነኝ በወቅቱ እኮ ቤት ይሰራል በወቅቱ በዛን ሰዓት ቦታም ባትመራ ትንሽዬ ጭቃ ቤት ቦታ ያላት የጭቃ ቤት ገዝተህ እንደምንም ህጋዊ ለመሆን አሳርህን ትበላለህ አሁን ግን እኮ ቤት ለመስራት አይደለም አሳርህን የምትበላው ለመብላት ነው አሳርህን በልቶ ለማደር ታዲያ እንደሰው እንኳን ዘንጬ አልወጣም እኔ በተገኘው ልብስ ነው ዝም ብዬ የምወጣው አንድ ሴት አለች የደላት እንዲሁ አርቲስት ቦታ ላይ ነው ማቃት እና ቤዛ አለች ለምን አዘንጭ አንቺ እኮ አርቲስት ነሽ ለምንድን ነው ዝንጥ ሽክ ብለሽ የማትወጪው ለምን እንደዚህ ሆነሽ ትወጫለሽ ትለኛለች ዝም ብዬ አያታለሁ ምን ነው እውነቴን ነው ስትል እውነትሽን ነው አንቺ እውነትሽን ነው ባንቺ አስተሳሰብ እውነትሽን ነው በእኔ ግን አይደለም ለምን ሂውማኒር መግዛት ጆሮ ላይ ያገር ኮልኮሌ ማብዛት ዝነጣ ማሳየት አይደለም እኔ መኖር ነው እኔ ምሮጠው የቤት ኪራይ ከፍላለሁ ሆዳለ እነዛን ነገሮች ለመሸፈን ነው የምሮጠው ቅንጦት የሆነ ኑሮ የለኝም እውነቴን ነው ልጆቼ ተማሪዎች ይማራሉ ቢሰሩም ይማራሉ አዎ እየሰሩ የሚማሩ ራሳቸውን ከፍ ለማድረግ የሚሮጡ ናቸው እነሱን ከሚራመዱት እርምጃ ማገድ አልፈልግም ራሳቸውን እንዲያሳድጉ ትልቅ ቦታ ያለሽበትን ያውቃሉ አብረን እየኖርን ያውቁ የለን አሁን ስራ ደግሞ ሲፈልግ አሁን አብራችሁ ነው የምትኖሩት ከልጆችሽ ጋር ስለዚህ እነሱንም ማኖር አለብሽ እነሱንም ማገዝ አለብሽ ምክንያቱም ተማሪዎች ናቸው ስራ ላይ ያዙ ስራቸው ደሞዛቸው ከትምህርት ቤትና ከራሳቸው ጉዳይ የሚያልፍ አይደለም እኔ ማድረግ የማልችለውን ነገር ራሳቸው እዛ ቤት ውስጥ ግድ ነው አብረን ነው የምንኖረው እንግዲህ ቲክቶክ ላይ ብቻ የተለቀቀው ከባድ ነው አሁን ይሄን ማሰብ የእውነት አንድ በየቀኑ ቴሌቪዥን ላይ ወይም ደግሞ ሲኒማ ቤት ምናያስ ስልካችን ላይ ምናያት ተዋናይት በዚህ ደረጃ ተቸግር ያለው ምንም አይነት አቅም የለኝም የመኖር በልቶ ለማደር እንኳን ከብዶኛል በልቶ ለማደር ይኸውልህ ሰው ሳያዳምጥ ብዙ ጊዜ በእርግጥ ለሆዴ አላነስኩም ያልኩት በብዙ ክፍል ነው ከፍቼ ማሳየት እችላለሁ የቲክቶክ የተናገርኳትን እያንዳንዷን ቃል በእርግጥ ለሆዴ አላነስኩም እበላለሁ እሰው ፊት የሚያቆምም ዘንጦ የሚያዘንጥ ልብስ ባይሆንም ሰውነቴን የሚሸፍንበት ራፊ ጨርቅ አላጣሁም እኔ ግን ያጣሁት ምንድነው ቤት ነው ያጣሁት በር ከፍቼ የምገባባት እንደሰው ተመስገን ተከራይቶ መኖር ሰለቸኝ እሱም ብቻ አይደለም ያለሁበት ቤት ቆርቆሮ ቤት ነው አው አይቻለሁ በጣም በማዳበሪያ የተሸፈነ ቆርቆሮ ቤት በዛም ቀዳዳው ይታያል ጨራሩ ስትገባ በዚህ ላይ ደግሞ በክረምት በረዶ በበጋ ንዳድ ነው
ቤቴ እኮ አልውልም ብዙ ጊዜ ስራ ቢኖረኝም ባይኖረኝም ፀሐይ ስለሆነ በበጋም ንዳድ ነው በክረምትም በረዶ ነው አሁን ደግሞ ክረምት መጣ እሱ ነው የምታስቢው ደግሞ ከፍሎ ለመኖር አቅሜ ያ ነው ከዛ በላይ አቅም የለኝም ቤቶች ተወደዋል ከ20 ሺህ በታች ቤት የለም ስትጠይቅ በተለይ እኔ አርቲስት አይደለም አርቲስት ፊት ሲያዩ ሀብታም ነው አይደለም ከፍ ያደርጉባል የኪራዩን ዋጋ አርቲስት ስራው ካልመጣ ደግሞ አቅም የለም ለመክፈል ደግሞ መሳቀቅ ነው እሱ ነው አሁን በሰራውት ልክ አይደለም ሀብቴ በሰራውት ልክ አይደለም የኔ ኑሮ አንድ ቀን የሰራውት ስራ አመት ይታያል እኔ ግን አመት አይደለም የምኖርበት የማገኘውን ገንዘብ ያን ዶርም የቤት ኪራይ ላይ ከፍል ይችላል ይሄ ነው የኔ ጥያቄ እስካሁን ድረስ ትልቁ ክፍያ 25000 ያንቺ መብርሃንን ትልቁ ክፍያ እሱንም እግዚአብሔርን ፈርቶ የከፈለኝ ሰው ባንዴ ነው የተከፈለሽ አዎ ትልቁ ብር ማለት ነው እሱ ነው 25000 ከባድ ነው እሱንም እግዚአብሔርን የፈራ ሰው ነው ችግርና ችጋር ነው የሚያወሩት አንድም ቀን ተሳስተው ችግርና ችጋር ነው ወሬያቸው ሲያናግሩ ለስራ ለእንትን ለፕሮዲዩሰር እንዲወጥቼ ተለቅቼ እኔም ተበድሬ ነው እኔም እንደዚህ ብዬ ነው እንጂ በእውነት አንድም እንትን እግዚአብሔር ይመስገን አገኝበታለሁ አተርፍበታለሁ ይሄን ስራ ስሰራ ትልቅ ሆነበት ግን እኮ እናንተንም ተቀበልበታለሁ አይሉ የምርቃት ቀን ወይ ደግሞ አንድ ወይ ቃለ ምልልስ ላይ 3 ሚሊዮን 4 ሚሊዮን 5 ሚሊዮን የፈጀ ፊልም ነው ይላል ተብሎ ይወራል አንዳንድ አርቲስቶችም እንደዚህ እንዲሉ ይደረጋል ማለት ነው እኔ አልልም ለምንድን ነው ያልተሰጠኝን ያልሆነልኝን እምለው ምናልባት ፊልሙን ለማስተዋወቅ ፊልማችንን ይውልን ብዙ ፈግተንበታል ጊዜን አጥቼበታለሁ ጉልበቴን ጉሮሬ እስኪ ደርቅ ለፍልፌበታለሁ ደክሜበታለሁ እንቅልፌን አጥቼበታለሁ ስለዚህ ፊልማችንን ይውልን እላለሁ እንጂ ምክንያቱም በእኔ ምክንያት ያ ሰው ካደገና ትልቅ ቦታ ከደረሰ እኔ ደስተኛ እንጂ ከፋታ የለኝም አልከፋም እንዲህም አላደረገልኝም ብዬ እንትናለ እማይከፍሉኝም አሉ ከነጨራሽ አይደለ ሰርተሽ ከጨረስን በኋላ እንከፍልሻለን ብለው ብዙ ብር የተካድኩታል የምር አዎ ከጊዜ በዛትም ረስቻቸዋለሁ ለእግዚአብሔር ትጭ የሚገርም ነው እንግዲህ ቤዛነሽን አናቃትምኛ አዎ ቴሌቪዥን ላይ ስናያት ምትገርም ተዋናይት ናት በቅርብ መጣ በቃ እንደውም በቃ ዘንጣ ምትኖር ነው የሚመስለው ምክንያቱም አሁን ክፍያ ያለበት ዘመን ነው ብለን ስለምናምን ይከፈላል ምክንያቱም ስንሰማ ተዋናዮቹ ይከፈላቸዋል ብዙዎቹም ደግሞ ሲሉ እንሰማለንና እንደውም አሁን በጣም ሌክዠሪ ቅንጦት ኑሮ እየኖሩ ያሉም ስላሉ እኔ እንደሱ አይነት ድሉ ቢገጥመኝ ለምን አደባባይ ወጣሁ ጓደኞች የሉሽም አርቲስቶች እኔ ብቻኛ ነኝ ጓደኞች የሉሽም ማንንም ጋር አልገናኝም ምናልባት እንግዲህ ሰላም እንባባል ከሆነ በስተቀር በስራው አጋጣሚ ከተገናኘን ቡና ጠጡ ምትያቸው አርቲስቶች አልልም ለምንድን ነው የምለው እንዴ ባለፈው ቤት ሲሰጣቸው ጋሽ መላሽ እኔ ሰውና ቤቴ ቡና ጠጣ ብዬ ለመጋበዝ እሳቀቅ ነበር ያሉትን ሰምተሃል አዎ ቤቴ መተው እንዲተርቡኝም እንዲተችኝም አልፈልግም ነበር ታፍኜ ራሴን ዘግቼ ነበር የምኖረው አንቺ ምን ብዬ ነው የምጠራው ግን ፈቀቅ ልልልኝ ስላልቻለ አደባባይ አፌን ከፍቼ ወጣሁት በተቻላችሁ መጠን ያው ጎፈንድሚ የሚባል ነገር አለ አይደለም ቤት እንዲኖረኝ ይርዱኝ አንድ ባለሀብት ሌላው ቢቀር ሳልሰራ እጄን አጣጥፍ ሳይሆን አንድ ባለሀብት እንደዚህ ያለ ቻሌንጅ አለ አይደለም የፎሎ ቻሌንጅ እንደሱ አይነቱን ነገር ድሉን እንዲያጋጥሙኝና ቤት ማገኝበትን መንገድ አሁን ለምሳሌ ጋሽ ሰለሞን ተካ የፎሎ ቻሌንጅ ለመኪና ተደርጎ አዶናይ ባለ መኪና ተሆኑ አዶናይ ምናልባት እንደው ይሄንን ሀሌታ ቲዩብን የሚያይ ከሆነ አጋጣሚው ድሉም ካለ
አዶናይ ይሄንን እድል ላንቺ ቢፈጥርልኝ ብለሽ የምጠይቂው ነገር አለ? እኔ እሱም ብቻ ሳይሆን ብዙ አቅም ያላቸው ሰዎች እነዚህ ይህንን እድል ማስገኘት የሚችሉ ሰዎች ይህንን አጋጣሚ ቢጠቀሙ እኔም ደግሞ የፎሎ ቻሌንጁን ሰርቼ ትንሽ ቤት እኮ ብዙ ትልቅ ሂውጅ የሆነ ኑሮ አይደለም የምፈልገው ተመስገን ብዬ የምገባበት የምወጣበት ያለ ሰቀቀን ክረምት መጣ ጎርፉ ሊገባ ነው በበሬ በጋ መጣ ፀሐይ ሊያንገበግበኝ ነው በዚህ ላይ ደግሞ ስራ ሲኖር ከፍዬ ስራ ሳይኖር ወይኔ ጉዴ አሁን እንዴት ነው የቤት ኪራዩን ማረጋው የሚለውን ሰቀቀን ሳይኖርብኝ ምን አለ ቀሪው ጊዜን ለመኖር ምን አለ የምትከፊው 6000 ብር ነው በወር 6000 ብር በወር ለምን እንግዲህ ይሄንን ፊልም ሰርተሽ ይሄን ሁሉ ስራ እየሰራሽ በወር 6000 ብር የቤት ኪራይ መክፈል ሲኖር ይከብድሻል። ሲኖር ትከፍላለህ። ሲኖር ደግሞ ደና ብር እጅህ ላይ ሲገባ ለሚቀጥለው ላልሰራ እችላለሁ ብለህ ነው እንጂ የምታስቀምጠው እኮ ለቅንጦት የሚያኖር አይደለም ገንዘብ። የሚገርም ነው። ለሚቀጥለው ቆይ ይሄ ነገር ቢፈጠር ሰው አይደለ ቆይ ይሄ ነገር ባይኖርስ ብለህ ተሰስታለህ እንጂ ለቅንጦት ለመኖር አትንጠራራ። በጣም የሚገርም ነው። እንግዲህ ብዙ የህይወት ወጣ ውረድ በትዳርሽ ተፈትነሻል። ከእንደገና ደግሞ ከትዳር በኋላም ደግሞ በብቸኝነት ተፈትነሻል። አሁን ደግሞ ትልቁ ደግሞ እንደውም ከባዱን የምለው አሁን እየታወቁ ማጣት ነው። እሱ ነው እስካሁንም አፍሬ ዝም ያልኩት ለዛ እየታወቁ ማጣት ምንም ማንንም ባያቅሽ ችግር የለው እየታወቁ ይሄ ችግርሽን ብቻሽን ይዘሽ ትኖሪያለሽ። ገልጫለሁ ቲክቶክ ፔጅ ላይ እየሰራች እንዴት ትላለች እንዴ ልትሉኝ ትችላላችሁ ተብሏልም። ልትሉኝ ትችላላችሁ። እንዴት እንዲህ ልትል ትችላለች? ይሄ ሁሉ ስራ ሰርታ ከፍያዬ ግን የኔ ጥያቄ ነው። ከፍያዬ ግን ከእጅ ወደ አፍ ነው። ይሄን ኑሮህን የሚያከብድና ኑሮህን የሚያመጻድቀው አይደለም። የኔ ከፍያ እንደዚህ ፈግቼ እንዲህ ለፍቼ የሰራኋቸው ስራዎች ጥሩ ኑሮ የሚያኖር አይደለም። እቤትሽ እንኳን ኑ ቡና ጠጡ ለማለት ያሳፍራል። ተሳቀሽ ያሳፍራል። ማንንም ሰው የትኛውም ተዋናይ ቤትሽን አያውቀው ማንንም አያውቀው። አይበለውና ብትታመሚ ሊጠይቁሽ ቢመጡ አንቺ እነሱ ከመምጣታቸው ይልቅ የቤትሽ ጉዳይ ሁኔታ ነው የሚያሳቀቀኝ። በርግጥ እናት አለችኝ። እናቴ ደግሞ የምታስተዳድራቸው የራሳቸው ሌሎች አሉ። እሷ ላይ መውጣት ባልፈልግም በዚህ እድሜ ሽበትሽ ደግሞ ያምራል። እስቲ ግለጪው። ፊልም ላይ ብዙ ጊዜ ሽበትሽ ይታያልና እድሜ ስንት ደረሰ? 50ዎቹ ውስጥ ገብቻለሁ። አብዛኛውን ጊዜ ተዋናዮቻችን ለምንድን ነው በእርዳታ የሚታከሙት? ብዙዎች ያለፉት እናቶቻችን በእርዳታ ነው ቤታቸውን ያገኙት። እንዲደርሷቸው ኮንዶሚኒየም መክፈል አቅቷቸው አይደለም። እኔ ደግሞ እንዴ እየሰሩ እል ነበር። እኔ ጋር ሲመጣ ያወቅኩት፣ እኔ ጋር ሲደርስ እኔም ተረዳሁት። አሁን በህይወት የሉም እነሱ። አብዛኛውን ጊዜ ያላቸው የመሰሉ ሳይኖራቸው የቀሩ እግዚአብሔር ሲያያቸው ደግሞ ያለሙትን ቤት ኖረውበት ያረፉ ማለት ነው። እና ታዲያ እነሱ ያንን ሁሉ ትልልቅ ስራ ሰርተው ለምን ሀብታም አልሆኑ? የሚገርም ነው። የእነሱ አይነት እጣ ነው እኔም ጋር ያለው። የሚገርም ነው። እንግዲህ ለምሳሌ መንገድ ላይ ደክሞሽ ምግብ ልትበይ ትገቢያለሽ። ታዋቂ ነሽ። ቅናሽ ቤት ምናምን ብለሽ አትሄጂም። አብዛኛውን ጊዜ እኔ ሲርበኝ ቢውል መንገድ ላይ አልበላም፣ ውስጥ ገብቼም አልበላም። ለምን? ምሪንዳ ልጠጣ እችላለሁ። ለምን? እኔ እንጃ ለምን እንደሆነ ምሪንዳ ጠጥቼ አልፋለሁ። አንዳንዴ ይሄ ታዋቂነት እዳው ይሄ ነው።
ታዋቂነት እዳው ምን እንደሆነ ታውቃለህ? ከሌለሽ ችግረኛ እንዴት አይኖረውም? እንዴት አይኖረውም? ይሄን ሁሉ ሰርቶ እንዴት እንዲሆነ እንዴት እንዲህ ይሆናል የሚል ጥያቄ ይመጣብሃል። እንደው ቤዛዬ የሆነ ቀን መመልስልሽ 50 ሺህ ብር 100 ሺህ ብር አበድሪኝ የሚልሽ የለም? ቴሌቪዥን ላይ አይተውሽ? እሱ ብቻም ሳይሆን ሀብታም አይደለሽ እንዴ እንዴት ይቸግርሻል ምናምን ነገር ሲሉኝ እንዳፋችሁ ያርጉልኝ ነው የምላቸው። እንዳፋችሁ ይሁንልኝ። ምክንያቱም ጥሩ ምኞት ጥሩ ነው። ተስፋዬ ካሳ አንድ ያላት ቀልድ ትዝ አለች። ይጠሩናል ለስራ አብረን እናድጋለን ይሉናል። አሁንም በሌላ ግን ይጠሩናል አብረን እናድጋለን። እቺ ሙድ ናት። ሁሌ አብረን ነው የምናድገው መጀመሪያ ላይ ይሉናል። ሲያድጉ ግን ዞር ብለው አይሆንም። እነሱ ፎቅ ሲሰሩ እኛ ጎብጠን ቀረን ያለው ቀልድ አይረሳኝምና እውነት ነው። አንዳንዴ ሰውን ስታቂው ነው። እኔ መጀመሪያ የእውነት ተናድጄ ነበረ። ትሰራለች ያየናት ነው በዚህ ደረጃ ቤቱን ራሱ ለቲክቶክ እንዲሁም የቀረ ምክንያቱም ሰው በዚህ ልክ እንደዚህ ምሰራ ሴት እንዴት እዚህ ቤት ውስጥ ትኖራለች ብያለሁ እኔ ራሴ። ብዙ ችግሮች ብዙ ጣጣዎች ያበዙብህና ክፍያህን ሁሉ ሳይሰጡህ የሚቀሩ ያልተከፈሉኝ ስራዎች አሉ። አሁን በዚህ አጋጣሚ ምን ታስተላልፍ ያለሽ? እንደው ለኢትዮጵያ ሕዝብ ቢያግዙኝ የሆነ ነገር ቢያደርጉልኝ በተለይ ይሄ ከቤት ጋር የተገናኘ አንድ እንደዚሁ አንድ የተቸገረች ተዋናይት ለምንድን ነው ማጠይቂው? እግዚአብሔር ያውቃል አንድ እኮ ሊያደርግልሽ ይችላል ስላት በሞት ይሻለኛል ብላ እንግዲህ እንትን አለች። እስካሁን ድረስ በዛ አቋሟ ጸንታለች። በተቃራኒው ደግሞ አንቺ ካቅምሽ በላይ ሲሆን ወተሻል። ይሄ እኮ ነው እኛን ወደ ኋላ የገደበን። እስካሁንም ጮቴን ለማሰማት ብዙ ጊዜ ሞከርኩና እንዲህ እየሰራች እንዲህ የታየ ስራው ለምንድን ነው እንዲህ ብላ የምትለው? ያሳፍራል። በአውቶቡስ ሲሄድ የሚናገሩኝ ቃላቶች አሉ አይደለም? እናንተ እኮ መኪና እየነዳችሁ መሄድ ያለባችሁ ሰዎች ናችሁ አይነት ነው አስተያየታቸው። እንዴት በአውቶቡስ ትሄጃለሽ? አሁንም በአውቶቡስ ትሄጃለሽ? አሁንም በአውቶቡስ እሄዳለሁ፣ በሃይገር እሄዳለሁ፣ ከባሰን በእግሬ እሄዳለሁ። ምንም ችግር የለም እኔ ጋር። ምክንያቱም እኔ ነኝ ራሴን የማውቀው አይደለም? አንዳንዴም እየሰራህ እየተከዳህ፣ አንዳንዴም ደግሞ ከሚከዳው አንሶ የሰጠኝ ይሻላል ብለህ አማራጭ ስታጣ እየሰራህ፣ አንዳንዴም ደግሞ በሆነ ችግር በዚህ ቀን እከፍልሻለሁ ችግር የለውም አሁን እንዲህ በጀት አጥሮኝ ነው አንሶኝ ነው ተብለህ በጉጉት እየጠበቅህ እንዴት ነው ሀብታም የምትሆነው? ይገርም ነው። እኛ አበሾች ኩራት አለብን። አጠቃላይ አበሻ ለምሳሌ የሚጠይቁ አሉ። እየተቸገርን እየራበን እየጠማን አራበኝም አልቸገረኝም ብለህ ከሰው ፊት እንዲህ ወዛም ሆነ ለመገኘት ትሞክራለህ። ከአቅም በላይ ስለሆነብኝ ነው የተናገርኩት። ቀበሌ ሞክሬያለሁ። ቀበሌ ሲሄድ ለድሃ ነው ቤት የሚሰጠው ላንቺ አይደለም ብለው የሚያውቃሉ። ለእንዳንቺ አይነቱ አይደለም ለድሃ ነው ቤት የሚሰጠው ይላሉ። ጽፌ ከባህልና ቱሪዝም አጽፌ የቤቶች የሚመለከተው ጋር ይዤ ሲሄድ ቤት የለም፣ ለፈራሾች ነው። አሁን ምንም ቤት የለም። እንደምታውቂው ቤት እየፈረሰ አይደለ ተብዬ አውቃለሁ። የድሃ ምን ማለት ነው? አንቺ ሀብታም ነሽ፣ ቴሌቪዥን ላይ ትታያለሽ፣ ፊልም ላይ ትታያለሽ፣ ሀብታም ነሽ። ስለዚህ አንቺ አይመለከትሽም። ለድሃ ነው የሚሰጠው። 150 ብር ነው በቀን በወር በ150 ብር የትኛው ዓለም ላይ ነው የሚኖረው? 50 ብር ደሞዝ ድሮ ነበረ፣ አሁን ግን የለም።
ድሮ 50 ብር ደሞዝ እኔ ተማሪ እያለሁ 50 ብር ደሞዝ አውቃለሁ እሰማለሁ 50 ብር እንዴት ያኖራል በወቅቱ የነበረው ለታክሲም አይሆንም አሁን እኮ ለታክሲ አይደለም ለአውቶቡስም አይሆንም አይደለም ራቅ ያለ ኩየፈጨ በተሄድ እኮ አውቶቡስ ስንት ነው የምትከፍለው ኩየፈጨ ምናምን የሚባሉት አዲስ ሰፈሮች ብትሄድ 50 ብር ምንድናት ትሄድባት ከሆነ መመለሻ እንዴት ነው ሰው በግራም ተጠይቅማ አይደለም ዛሬ ደግሞ ሰውን መንገድ ላይ ብር መጠየቅ ሁሉም ከብዶታል መጠየቅ ከባድ ነው እኔ የገጠመኝ ነገር አሁን ተዋናይ ሆኜ ታዋቂ ሆኜ አይደለም በወቅቱ በመሰራት የቀን ስራና በመሰራት ሩጫ በነበረ ጊዜ ትልቅ ሰው ናቸው ሙሉ ሱፍ ልብስ የለበሱ እንኳን እባክሽ ብለው ሊጠይቁ ቀርቶ ባጠገባቸው ማለፍ የሚያስፈሩ ላልፋቸው የኔ ልጅ እባክሽን ለተውሳ ጥቼ ነው 10 ብር ስጪኝ ሲሉ ከግር እስከ ራሴ ነው የከፈለኝ ደነገጥኩኝ ወላዲት አምላክን በጣም ነው ደነገጥኩት አልጠበቅኩማ አለባበሳቸው ግርማ ሞገሳቸው ያንን የሚያስጠይቅ አይደለማ ሰውን ባካሉ አትገምተውም መቸገሩን የምታውቀው ሲነግርህ ካልሆነ በስተቀር እንዲሁ አታቅለት አሁን ደግሞ ብዙ ሰዎች ለብሰው ነው የሚለምኑት ለመነመን እንኳን ከብዷቸው ጊዜው አይናቸው ያሳዝናል አስተያየታቸው ያሳዝናል ብዙ እናቶች ፊታቸው የነበረው ኑሯቸው ሲወርድ እንዲህ ብለው ብዙ እናቶች ማንነታቸውን እንዳታቅ በአካባቢ የምታቃቸው ከሆነ እንዲህ ብለው የሚለምኑበት ዘመን ላይ ነን እኔ የሰራው እንዴት ይሄንን ትያለሽ እንዳትሉኝ የማገኘው ገንዘብ እንኳን ቤት ሊሰራ ለዱቤ እንኳን አይከፍልም ብዬ ተናግሬያለሁ ዱቤ እንኳን አይከፍልም ቤት መስራት አቅም ስለሌለኝ ቤት መስጠት የሚችል አካል ላይ ይሄንን ጥያቄን አድርሱልኝ ያልኩት እንደው አድርሱልኝ ከቻላችሁ ራሳችሁ ቤት እንዳገኝ እርዱኝ ካለበለዚያ ግን ቤት መስጠት የሚችል አካል ጋር አድርሱልኝ ይሄንን ጥያቄን ብሮት ጭራሽ እዚህ ደረጃ ላይ መድረስ አልቻልኩም የራሴ የሆነ ነገር ማግኘት አልቻልኩም ምናልባት እንግዲህ እየተቀለልን ስንሄድ በእውነት እንደዚህ አይነት ቆይታ እናረጋለን ብዬ አላሰብኩም ሰው እንዳልኩሽ ነው ውጭ በርቀት ሆነሽና አጠገቡ ስትሆኚ ይለያያል ለቲክቶክ ማድመቂያ ወይም ደግሞ ይሄ በቃ እኔም ልጠይቅ አይነት ነገር ነው የመሰለኝ ቤቱ ያሳየሽው ቤት ለቲክቶክ ብለሽ ውስጡ ገብተሽ የተቀረጽሽ ነው የሚመስለኝ ሁለት የምትኖሪበት ሰው በዛ ልክ እኔ እንደዛ አይነት እንትን የለኝም አልወድምም ከልክ ሲያልፍ ነው ቆይ እስቲ ለምን እንዲህ ብል ሌላው ቢቀር የሆነ አካል ሰምቶ የሆነ ይሄንን ማድረግ የሚችል አካል ሰምቶ እድሉን ባገኝ በየቢሮ ሄጄ ያላገኘሁትን እድል በዚህ መስመር ባገኝ ቀበሌ ሄደሽ እንግዲህ የዳሃዳ ስላልሆንሽ አይደለሽም የዳሃዳ አይደለሽም አንቺ አርቲስት ነሽ ታዋቂ ነሽ እንደውም መርዳት አለብሽ ማገዝ አለብሽ አጽፌም ቤቶች እንትን ሲሄድ አይ አሁን ቤት የለንም ኮርፖሬሽንም ሳይሆን እንደዚሁ አለ እንትን ቦታ አለ የቤት ቦታ ወደ ካሳንችስ እዛ ያለውም ጋር ሄጄ ስጠይቅ አይ ለአሁን ያለው በፈራሾች ለሚሰጠው አካባቢ እንደዚህ ነው እንጂ ይሄንን አሁን የቤት ጥያቄ አንቀበልም አንቺ ያው ተከራይተሽ መኖር ትችያለሽ ነው ስሜቱ መኪናይቱ ጋር ያቆምሽው በኖርና ለሰው በተረፍኩ ስለዚህ መኪና አልጠየቅሽም የጠየቅሽው ቤት ነው መኪና ምን ያደርግልኝ እኔ ቅንጦት ህይወትን አይደለም የምፈልገው የራሴ የሆነ መኪና እኮ ቅንጦት አይደለም አሁን ቅንጦት የሚሆነው ለኔ እንዴት እንደሆነ ታውቃለህ እዚህ ጋር የጎደለኝ ነገር ሳይሞላ እንዴት እሱን ፈልጋለሁ እኔ የምፈልገው ቤት ነው አሁንም ቢሆን ቤት እንዳገኝ
በተናገርኩት በዚሁ መሰረት ጎርፍ ይገባበታል ክረምት ላይ ያው ጮኸን ተደፋፈነልን እንጂ ይገባል ጥልቅልቅ ብሎ ነው አዎ አማራጭ ስለሌለኝ ነው ያን ቤት የተከራየሁት የመጨረሻ ባለንበት ሰዓት ቤት የምናገኝበት ጊዜ አይደለም የኪራይ ቤት እንኳን የሚገኝበት ጊዜ አይደለም ውድ ነው ቢገኝም በጣም ውድ ነው አዎ 10,000 20,000 30,000 ከየት ይመጣል እኔ እሱን መቼ ሰራሁና እኔ እሱን ያክል መቼ ሰራሁና በሰራም ተበጣጥሶ ይሰጠኛል ተበጣጥሶ ያልቃል በሰራም አሁን ባጀት እንዲሆኑ ነው ችግር የተሰማ ሳይከፈለን እጃችን ላይ ተይዞብን ነው አሁን እየሰራሽ ነው እየሰራሁም ደግሞ ክፍያው አመርቂ አይደለም ትንሽ ነው ክፍያው እምቢ ብትይ ደግሞ ብል ደግሞ ችግሬ ይበዛል እንጂ ችግርሽ ይበዛል አይ እኔ 50,000 ብር ክፈሉኝ ካልሆነ አልሰራም ብትይ ችግሬ ነው እንጂ የሚበዛው ሌላ ሰው ያመጣሉ ከዛ ያንቺ ችግር ደግሞ ይበዛል እኔም ከተነጋገርኩት ከዛ በወረደ ያሰራሉ እነሱ ምን ችግር አለባቸው ስለዚህ እሱንም ላለማጣት ብለሽ ምክንያቱም የቤት ኪራዩ መኖሪያው ምናምኑ ከባድ ነው መኖር አለብኝ ልጆችሽንም ታግዣለሽ መኖር አለብኝ እንግዲህ ይሄንን ሀሌታ ቲቪ ላይ የሚከታተሉን እንግዲህ ደጋግ ልብ ያላቸው ይሄን ጥሪሽን ይሰማሉ ብዬ አስባለሁ እግዚአብሔር ይመስገን ይሁን ምናልባት እንግዲህ እኛም የምንችለውን እናደርጋለን እንደመጨረሻ ምናልባት ሊያግዙሽ የሚፈልጉ ካሉ መናገር ብትቺ ደስ ይለኛል እንዲሳካልኝም በጸሎት ማገዝ በራሱ ትልቅ እንዲሳካልኝ በጸሎት ማገዝ በራሱ ትልቅ ነገር ነውና የሰው ልጅ እኮ በገንዘብ ብቻም አይደለም የሚረዳው በሐሳብም ይረዳል በጸሎትም ይረዳል ገብቷል እኔ አሁን የምፈልገው ብዙ ትልቁ ይውጅ የሆነ ኑሮ አይደለም ክፍት ግብት ከድካሜ እርፍ ሲወጣ ማትሸሽበት ክረምት ሲመጣ ማሸሽበት ቤት ውስጥ እያለሁ ደልቶኛል ብዬ ለማውራት አፉም የለኝ ፀሐይ ሲወጣ በቃ ልቀሽ ትወጫለሽ ቆርቆሮ ስለሆነ ለቀሽ ትወጫለሽ የት ትሄጃለሽ እናቴ ጋር እናቴ ጋር ቤተክርስቲያን ሄዳለሁ እናቴ ጋር እሄዳለሁ ልጆችሽ እንደዛው አይቀመጡም ልጆቼ ቤት አይውሉም ስራ ስለሚሯሯጡ ቤት አይውሉም በጣም ስላወኩሽ ደስ ብሎኛል አመሰግናለሁ አምላክ ደግሞ ይረዳሻል ብዬ አስባለሁ ዳፍ ይሁንልኝ ክብራት ሀሌታን ስትከታተሉ የነበራችሁ ተመልካቾቻችን እንግዲህ ከተዋናይት ቤዛነሽ አያሌው ጋር የነበረን ቆይታ ይሄን ይመስላል አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን በሌላ ጊዜ ደግሞ እንዲሁ ሌላ እንግዳ ይዘን እስክንገናኝ ሰላም ይሄም ብቻ ሳይሆን ደግሞ ይሄ ተለውጦ በደስታ የምንገናኝበትና የማመሰግንበት እድሉ ከገጠመኝ እንዲሁ ድጋሚ እንደምንገናኝ አልጠራጠርም እኔም ተስፋ አደርጋለሁ አመሰግናለሁ በጣም እሺ እግዚአብሔር ይስጥልኝ ስለጋበዝከኝ